በአንድ አደገኛ አረፍተ ነገር ልጀምር። አንድ ልማድ የህይወታችሁን አቅጣጫ ሙሉ በሙሉ ሊቀየረው ይችላል። ይህ ዘዴ በጣም ቀላል ከመሆኑ የተነሳ አብዛኛው ሰው ችላ የሚለው ተግባር ነው። ነገር ግን የሚተገብሩት ጥቂት ሰዎችስ? እነሱ ፈጽሞ የማይገመቱና የማይቻሉ ይሆናሉ። ይህ ልማድ ከራስ ጋር ፍጹም ሐቀኛ መሆን ይባላል። አብዛኞቹ ሰዎች በሁኔታዎች የተጠመዱና የታሰሩ አይደሉም። የታሰሩት ምቾት በሚሰጧቸው ውሸቶች ነው። እነዚያ ውሸቶች ደግሞ ቀስ በቀስ የነገ ህይወታቸውን ያበላሹባቸዋል። እኛም በዛሬው የሰው መንገድ ዝግጅታችን እነዚያን ውሸቶች እናፈራርሳቸዋለን። አንደኛው ውሸት፣ በኋላ እጀምራለሁ የሚል ውሸት። በኋላ የሚለው ቃል በሰዎች ቋንቋ ውስጥ በጣም ውድና ብዙ ዋጋን የሚያስከፍል ቃል ነው። በኋላ ምንም ጉዳት የሌለውና ምክንያታዊ ቃል ይመስላል። ነገር ግን በኋላ ማለት ትልልቅ ህልሞች የሚሞቱበት ስፍራ ነው። ሰዎች አንድን ነገር ትክክለኛው ጊዜ ሲደርስ ማድረግ እንደሚጀምሩ ይናገራሉ። ነገር ግን ዝግጁነት በውሸት ስሜት ላይ የተመረኮዘ ቅዠት ነው። ከባድ ነገርን ከማድረጉ በፊት ማንም ሰው ዝግጁ እንደሆነ እንደማይሰማው ልናውቅ ይገባል። አትሌት የሆነ ሰው የመጀመሪያውን እጅግ ከባድ ልምምድ ከማድረጉ በፊት ዝግጁ እንደሆነ አይሰማውም። ደራሲ የሆነ ሰው ከባዶ ወረቀት ጋር ከመፋጠጡ በፊት ዝግጁ እንደሆነ አይሰማውም። ሥራ ፈጣሪ የሆነ ሰው ከመጀመሪያው አደጋና ሪስክ በፊት ዝግጁ እንደሆነ አይሰማውም። ወደ ተግባር መግባት ዝግጁነትን ይፈጥራል። በኋላ ማለትና ትክክለኛው ጊዜ እስኪመጣ መጠበቅ ግን ዝግጁነትን ያጠፋዋል። እናንተ ሕይወታችሁን መቀየር ከፈለጋችሁ በኋላ የሚለውን ቃል አጥፍታችሁ አሁን በሚለው ቀይሩት። ትንሽ ቢሆንም እንኳ ወደ ድርጊት መንቀሳቀስ ሁልጊዜም ፍላጎትን ወይም ቁጭ ብሎ ማሰብን ያሸንፋል። ሁለተኛው ውሸት፣ ጊዜ የለኝም የሚል ውሸት ነው። ሁሉም ሰው ጊዜ አለው። ሰዎች የጎደላቸው ነገር ለሚገባው ጉዳይ ቅድሚያ መስጠት መቻል ነው። ጊዜ ፍጹም ፍትሃዊ ነው። ለሁሉም ሰው እኩል 24 ሰዓት አለው። ልዩነቱ አጠቃቀም ላይ ነው። አንዳንድ ሰዎች በሶሻል ሚዲያ ወከባ ውስጥ ሰምጠው ሰዓታትን ያጠፋሉ። በማማረር መዝናኛዎችን በመከታተል ሰዓታትን ያጠፋሉ። ከዚያም ትርጉም ያለው ነገር ለመገንባት በጣም ሥራ እንደበዛባቸው ይናገራሉ። ይህ የጊዜ እጥረት አይደለም፣ የሥነ ሥርዓት ወይም የዲሲፕሊን እጥረት ነው። የእናንተ የቀን መቁጠሪያ ካላንደር የእናንተን እውነት ያጋልጣል። የምትናገሯቸው ቃላት ወይም እቅዶቻችሁ ሳይሆኑ የጊዜ ሰሌዳችሁ ወይም ካላንደራችሁ ለምን አይነት ጉዳዮች ዋጋ እንደምትሰጡ በትክክል ያሳያል። ግቦቻችሁ በዕለታዊ ተግባሮቻችሁ ውስጥ የማይታዩ ከሆነ እውነተኛ ግቦቻችሁ አይደሉም። እነዚህ ምናባዊ ህልሞቻችሁ ወይም ቅዠቶቻችሁ ይሆናሉ። የእናንተን ሕይወት መቀየር ያንን እውነታ መጋፈጥን ይጠይቃል። ሦስተኛው ውሸት፣ መነቃቃት ወይም ሞቲቬሽን ያስፈልገኛል የሚል ውሸት ነው። መነቃቃት ወይም ሞቲቬሽን አስተማማኝ አይደለም። ምክንያቱም በዘፈቀደ ይመጣል፣ በፍጥነትም ይጠፋል። እናም ይህ መነቃቃት ነገሮች አስቸጋሪ ሲሆኑ ሜዳ ላይ ጥሏችሁ ይሄዳል። የእናንተ እድገት በመነቃቃት ላይ የተመሰረተ ከሆነ እድገታችሁ ይፈራርሳል። ምክንያቱም መነቃቃት ከስሜት ጋር የተገናኘ ነው። ስሜቶች ደግሞ ይለዋወጣሉ። ስነ ስርዓት ወይም ዲሲፕሊን ግን ምን እንደሚሰማችሁ ሳይሆን ምን መደረግ እንዳለበት ይጠይቃል። መነቃቃት ሲተኛ ስነ ስርዓት ይነቃል። ጉጉት ሲጠፋ ስነ ስርዓት ይንቀሳቀሳል። ውጤቶች በማይታዩበት ጊዜ እንኳን ይቀጥላል። ሕይወታቸውን ቀይረው የምትመለከቷቸው ሰዎች በጣም የተነቃቁ ወይም ሞቲቬሽናቸውን የሚከተሉ ሰዎች አይደሉም። እነሱ በጣም ቋሚ ወይም ወጥ በሆነ መስመር ላይ የሚጓዙት ናቸው። ስሜታቸው ምንም ይሁን ምን ድርጊታቸውን ይፈጽማሉ፣ ጉዟቸውንም ይቀጥላሉ። አራተኛው ውሸት፣ ዝግጁ አይደለሁም የሚል ውሸት ነው። ይህ ውሸት ረቂቅ ነው። ብዙውን ጊዜ ዝግጁ አለመሆን ማለት መፍራት ማለት እንደሆነ ማወቅ ይገባናል። ይህ ማለትም ውድቀትን መፍራት፣ ሀፍረትን መፍራት ወይም ልምድ የሌለው ሰው ሆኖ መታየትን መፍራትን ያካትታል። ነገር ግን እያንዳንዱ ባለሙያ የጀመረው ያለምንም ልምድ ነው። እያንዳንዱ ፕሮፌሽናል የጀመረው ምንም ሳያውቅ ነው። እያንዳንዱ ጥበበኛም በአንድ ወቅት በመሰረታዊ ነገሮች ላይ ተቸግሯል። እናንተ ዝግጁ እስክትሆኑ መጠበቅ ማለት ለዘለዓለም መጠበቅ ማለት ነው። ምክንያቱም ብቃት የሚመጣው በመደጋገም ብቻ ነውና። ምንጊዜም ዝግጁ የምትሆኑት ስለ ሥራው ቁጭ ብላችሁ በማሰብ ሳይሆን ሥራውን በተግባር በመፈጸም ብቻ ነው። አምስተኛው ውሸት፣ አንድ ቀን ነገሮች ይቀየራሉ የሚል ውሸት ነው። ተግባር የማይከተለው ተስፋ እንደ ማደንዘዣ ነው። ምቾት ይሰጣል፣
ነገር ግን ምንም አይነት ፍሬን አያፈራም። አንዳንድ ሰዎች ሕይወት በራሱ ጊዜ እንደሚሻሻል ያምናሉ። እድሎች እንደሚመጡ ያስባሉ። ሁኔታዎች እንደሚለወጡና እድል ጣልቃ እንደሚገባም ይጠብቃሉ። ነገር ግን ሕይወት ዝም ብሎ መጠበቅን የምትሸልመው አልፎ አልፎ ብቻ ነው። ለውጥ ሆን ተብሎ የሚደረግን ጥረት ይፈልጋል። እናንተ ሕይወታችሁን ወደ አንድ አቅጣጫ መግፋት አለባችሁ። ካልሆነ ግን ባላችሁበት መቆም እንኳን አትችሉም። ከጊዜ ጋር እኩል መራመድ ስለማትችሉ ወደ ታች ትጎተታላችሁ። እነዚህና የመሳሰሉትን ውሸቶች ወደሚያጠፋው መሳሪያ እንለፍ። ሁልጊዜም ቢሆን ዕለታዊ ተጠያቂነት ወይም ዴይሊ አካውንታቢሊቲ ያስፈልገናል። እነዚህን ለራሳችን የምንነግራቸውን ውሸቶች የምናጠፋቸው ደብዛዛ ዕቅዶችን በመንደፍ ወይንም አልፎ አልፎ በሚደረግ ማሰላሰል አይደለም። ዕለታዊ ከሆነ እውነታ ጋር መጋፈጥ ያስፈልገናል። በየምሽቱ ራሳችንን 3 ጥያቄዎችን እንጠይቅ። ዛሬ ሕይወቴን ወደፊት የሚያራምድ ነገር ምን አደረግኩ? ጊዜን ወይም ጉልበቴን ያባከነ ምን አደረግኩ? ነገ የተሻለ ሰው ለመሆን ምን ማድረግ አለብኝ? የሚሉ 3 ጥያቄዎችን እንጠይቅ። ያለምንም ልዩነትና ያለምንም ማድበስበስ በሐቀኝነት እንመልሳቸው። ብዙ ሰዎች ራሳቸውን መገምገምን ይሸሻሉ። ቀናቶቻቸውን ዝም ብለው ልማዶቻቸውንና ስህተቶቻቸውን በመደጋገምና ሰበቦችን በመደርደር ያለ ንቃት ዝም ብለው ያሳልፏቸዋል። ዕለታዊ ተጠያቂነት ይህንን ዑደት ያቋርጠዋል። ንቃትን ያስገድዳል። ንቃት ደግሞ እውነትን ያጋልጣል። ተጠያቂነትን ስትለማመዱ ልማዶቻችሁን ማስተዋል ትጀምራላችሁ። ከትኩረታችሁ የሚያናጥቧችሁን ነገሮች፣ ጥንካሬዎቻችሁንና ድክመቶቻችሁን በግልጽ ካያችኋቸው በኋላ እነሱን ችላ ማለትም አስቸጋሪ ይሆንባችኋል። በሕይወት መስመር ላይ ሰዎች የተሻለ ሕይወት ወደ መኖር የሚሸጋገሩት በየቀኑና በየጊዜው ባከማቿቸው ተደጋጋሚ እርማቶች ነው። አንድ ተጨማሪ ሰዓት ሰጥታችሁ ትኩረት ማድረግ፣ አንድ የተሻለና ጤናማ ምርጫ፣ አንዲት በሥነ ሥርዓት የታነጸች ውሳኔ። እነዚህ ትናንሽ ለውጦች ይደራረባሉ። ከቀን ወደ ቀን፣ ከወር ወደ ወር እየተከማቹ ይሄዳሉ። በስተመጨረሻም የእናንተ ሕይወት አቅጣጫ ይቀየራል። እናም ሰዎች ለውጡ በድንገት የመጣ ይመስላቸዋል። ነገር ግን አልነበረም። ዕለቶቻችሁን ሐቀኛ ሆናችሁ ለማሳለፍ በወሰዳችሁት ውሳኔ ምክንያት ነው። ከራስ ጋር ሐቀኛ መሆን ሕመም አለው። ምክንያቱም ምቾት ከማይሰጡ እውነታዎች ጋር ያፋጥጠናል። ጊዜዎቻችን እንደባከኑብን እንገነዘባለን። ዕድሎችን ችላ እንዳልን፣ ኃላፊነትን እንደሸሸን እንማራለን። ነገር ግን ያ ሕመም እጅግ ጠቃሚ ነው። ምክንያቱም እድገትን ይጠቁመናል። ምክንያቱም መካድ ሕመም የሌለው አጥፊያችን ነው። እውነት ሕመም ያለው ግን ደግሞ አምራች ነው። እናንተ የትኛውን ሕመም እንደምትመርጡ መወሰን አለባችሁ። የአሁኑን የሐቀኝነት ሕመም ወይንስ የኋለኛውን የጸጸት ሕመም? ሕይወታችሁን መቀየር ስትፈልጉ ብዙውን ጊዜ ከመንጋው ትነጠላላችሁ። ምክንያቱም አብዛኛው ሰው ምቾትን ይመርጣል፣ ስነ ሥርዓትን ደግሞ ይቃወማል፣ ራስን መገምገምን ይሸሻል። እናንተ የተለየ መንገድን ስትመርጡ አንዳንዶች ጥያቄ ያነሱባችኋል፣ አንዳንዶች ያሾፉባችኋል፣ አንዳንዶች ወደ ኋላ ሊጎትቷችሁ ይሞክራሉ። ተዋቸው። የእነሱ አለመመቸት እናንተን ከተለመደው ገደብ አልፋችሁ እየተንቀሳቀሳችሁ ለመሆኑ ማረጋገጫ ነው። እውነተኛ ለውጥ ጊዜ ይወስዳል፣ ወራትን ወይንም ዓመታትን። ነገር ግን ምንም ቢሆን ጊዜ ማለፉ አይቀርም። ልዩነቱ አቅጣጫው ላይ ነው። 5 ዓመት ዝም ብሎ መጓዝ ባሉበት ወደ መርጋት ወይንም ወደ ቁልቁለት ይመራል። በተቃራኒው ግን ለ5 ዓመት ሆን ተብሎ የሚደረግ እድገት ድንቅ ወደ ሆነ ለውጥ ያሸጋግረናል። ሰዓቱ በየትኛውም መንገድ ይሄዳል። እናንተ ከእሱ ጋር እንዴት እንደምትጓዙ ምረጡ። ዕለታዊ ተጠያቂነት የዝምታ ብልጫን ይፈጥራል። እናንተ ከአብዛኛው ሰው ይልቅ ይበልጥ ንቁ ትሆናላችሁ። ይበልጥ ዓላማ ያላችሁ፣ ይበልጥ ያተኮራችሁ። ሌሎች በስሜት ምላሽ ሲሰጡ እናንተ በስልት የምትመልሱ ሰው ትሆናላችሁ። ሌሎች ስህተትን ሲደግሙ እናንተ በፍጥነት ታስተካክላላችሁ። ያ ንቃት የእናንተ ጠንካራ ጎን ወይንም ብልጫ ይሆናል። በስተመጨረሻም አንድ አስደናቂ ነገር ይፈጠራል። የእናንተ ልማዶች ይረጋጋሉ። የእናንተ ስነ ሥርዓት ይጠነክራል። የእናንተ አስተሳሰብ ይሰላል። እናም እድገታችሁ መታየት ይጀምራል። በራስ መተማመናችሁ ያድጋል። የውሸት በራስ መተማመን ሳይሆን አሊያም በሞቲቬሽን ወይንም መነቃቃት ላይ የተመረኮዘ በራስ መተማመን ሳይሆን በማስረጃ ላይ የተገነባ እውነተኛ በራስ መተማመንን ታገኛላችሁ። ከወጥ ተግባር የተገኘና ከተጠራቀሙ ድሎች የተገኘ። ልብ በሉ፣ አንዱ የሕይወታችሁ ክፍል ሲሻሻል ሌሎቹ የሕይወታችሁ ክፍሎች ደግሞ ይከተላሉ። ይህም ዘ ሪፕል ኢፌክት ወይንም የሞገድ ተጽዕኖ በማለት ይጠራል።
በስራ ላይ የሚኖረን ዲሲፕሊን ወይንም ስነ ስርዓት በጤናችን ላይ ያለውን ስነ ስርዓት ያሻሽላል። የአስተሳሰብ ግልጽነት የውሳኔ አሰጣጣችንን ያሻሽላል። ድርጊቶችን ደጋግሞ መፈጸም ወይንም ወጥነት መኖር ግንኙነቶቻችንን ያሻሽላል። ምክንያቱም ልማዶች ተነጥለው የሚቀሩት አልፎ አልፎ ብቻ ነው። ልማዶች ሁሉም ነገር ላይ ተጽዕኖአቸውን ያሳድራሉ። ሰዎች የተወሳሰቡ መፍትሄዎችን ያለማቋረጥ ይፈልጋሉ። ምስጢራዊ ቀመሮችን ወይንም ተአምራዊ ተብለው ሊጠሩ የሚችሉ ስልቶችን ይፈልጋሉ። ነገር ግን ሕይወት በውስብስብነት የሚቀየረው አልፎ አልፎ ብቻ ነው። ሕይወታችን የሚቀየረው በሐቀኝነት ነው። በዕለታዊ ራስን መገምገም፣ በስነ ስርዓት በተሞላ ማስተካከያ። ስለዚህ ይህንን መሳሪያ አስታውሱ። ወደፊት ምን አራመደኝ? ወደ ኋላ ምን ጎተተኝ? ነገስ ምን ማድረግ አለብኝ? የሚሉ 3 ጥያቄዎች። የእናንተ ሕይወት ዝም ብሎ መንሳፈፉን ያቆማል። የእናንተ አቅጣጫ ዓላማ ያለው ይሆናል። ውሳኔዎቻችሁ ይበልጥ የተሳሉ ይሆናሉ። ቀናቶቻችሁም በትርጉም የተሞሉ ይሆናሉ። እናም ቀስ በቀስ ማንም በማያስተውለው ሁኔታ ሙሉ በሙሉ የተለያችሁ አዲስ ሰው ትሆናላችሁ። ይህ የሚሆነው ግን በዕድል ምክንያት አይደለም። በድንገተኛ መነሳሳት ወይንም ሞቲቬሽን ምክንያትም አይደለም። ይህ የሚሆነው እናንተ በየዕለቱ እውነትን ለመጋፈጥ ስለመረጣችሁ ነው። እናም እውነት በቋሚነት ከተጋፈጡት ሁሉንም ነገር የመቀየር ታላቅ ኃይል አለው። የተከበራችሁ የሰው መንገድ ተከታታዮቻችን፣ የዛሬው ዝግጅታችን ይህንን ይመስል ነበር። በቀጣይ በሌላ ዝግጅት እስክንገናኝ በያላችሁበት ሰላማችሁ ይብዛ።